ጨቅላ ህጻናት ጭንቅላታቸው በጣም የሚገላው ላብ መዛባቸው ለምንድን ነው? ይህ የብዙ ወላጆች ጥያቄ ነው። በተደጋጋሚ ክሊኒክ ላይ የሚጠይቁ ጥያቄ ልጄ ጭንቅላቱ በጣም ይግላል ላብም አለው ምክንያቱ ምንድነው የሚለው በተደጋጋሚ ወላጆች ጥያቄ ለኔ ይደርሰኛል። የተለመደ ጥያቄ ነው። ህጻናት ጭንቅላታቸው የሚሞቅበት ወደ 3 ዋና ምክንያት አለ። በተጨማሪ ደግሞ ላብ የሚያመጡ 7 ዋና ምክንያቶች አሉ። በዛሬ ቪዲዮ እነዚህ በሙሉ በዝርዝር እነግራችኋለሁ። እስከ መጨረሻው ቪዲዮ ተመልከቱ። ጤና ይስጥልን፣ ዶክተር ፋሲል ላይ የህጻናት ስፔሻሊስት ሐኪም ከብሩኪድስ ልዩ የህጻናትና ታዳጊዎች ክሊኒክ። በዛሬ ቪዲዮ ስለ ህጻናት የጭንቅላት መጋልና ስለ ላባቸው እናወራለን። የላብ ምክንያቶች አሉ፣ እነሱ እነግራችኋለሁ። እስከ መጨረሻው ቪዲዮ ተመልከቱ። ለብዙ ወላጆች ያስፈልጋልና ላይክ፣ ሼር፣ ኮፒ ሊንክ ማድረግ አትርሱ። እንዲሁም ጥያቄ ካላችሁ ስለ ህጻናት አጠቃላይ ጤንነት የሚመለከት ጥያቄ ካላችሁ ኮሜንት ላይ አስፍሩልን። በተቻለ መጠን የሁሉንም ጥያቄ ለመመለስ እንሞክራለን። ምናልባት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ። እንዲሁም ሰኞ፣ ሮብና አርብ አዳዲስ መረጃዎችን እንለቃለን። ምሳ ሰዓት 7 ሰዓት ላይ ያ መረጃ ወደ እናንተ ፎርዋርድ ሆኖ እንዲደርሳችሁ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክት መጫን አትርሱ። ህጻናት በተለያየ ምክንያት ጭንቅላታቸው ሊሞቅ ይችላል። ብዙ ሰው ሙቀትንና ትኩሳትን ለመለየት ይቸግራል። ትኩሳት የምንለው በትክክል በሙቀት መለኪያ እጃችን ውስጥ በምናስቀው ወይም ብብት ውስጥ በሚገባው 38 ዲግሪ ሴንቲግሬድ እና ከዛ በላይ ከሆነ እሱ ትኩሳት ይባላል። መጋል እና ትኩሳት ይለያያል። ሰውነታችን በተለያየ ምክንያት ይግላል። ራሱን ለማቀዝቀዝ አንዳንዴ ደም ስሮችን ሊያሰፋ ይችላል። ጨቅላ ህጻናት ላይም ተመሳሳይ ሜካኒዝም አሉ። እነዚህ 3 ዋና ምክንያቶችን ልነግራችሁ ነው። የመጀመሪያው ህጻናት ሙቀታቸውን ለመቆጣጠር የሚጠቅማቸው ትልቁ ፓርት ጭንቅላታቸው ነው። ጭንቅላታቸው ብዙ የደም ስር አለው። ከዛ በተጨማሪ ልክ ሙቀታቸው ከፍተኛ ሲሆን ለምሳሌ አዋቂዎች ሲሆኑ ልብሳችንን እንቀንሳለን ወይም ደግሞ ወክ እናረጋለን፣ መስኮትን ከፍታለን። ይህ ቢሄቪራል ሞዲፊኬሽን እናረጋለን። ህጻናት ግን ይህን ማድረግ አይችሉም። ስለዚህ ለጊዜው የሚጠቀሙት ምንድነው? የጭንቅላት ቦዲ ሰርፌስ ኤሪያው ሰፊ ስለሆነ ብዙ ደም ወደዛ እንዲሄድ ይደረግና ሙቀቱን በዛ እንዲወጣ ይደረጋል። ከዛ በተጨማሪ ደግሞ ህጻናት በተለይ ከ2 ወር ከ3 ወር በታች በቂ የሆነ የላብ እጢ ወይም ስዌት ግላንድ የምንላቸው ነገሮች ላይኖራቸው ይችላል። ስለዚህ ደም አብዛኛው ወደ ጭንቅላት እንዲሄድ በማድረግ ሰውነታቸውን ትኩሳት ለመቆጣጠር ይሞክራሉ። ለምሳሌ አካባቢ ሙቀት ከሆነ የአካባቢ ሙቀት መቆጣጠር የሚችሉ በጭንቅላታቸው ስለሆነ ይህንን ያደርጋሉ። ስለዚህ ይሄ በጣም የተለመደ ነገር ነው። ብዙ መደንገጥ የለብንም። ሆኖም ግን ትኩሳታቸው 38 ዲግሪ ሴንቲግሬድ ከደረሰ ትኩሳት እዚህ ጋር ብቻ ሳይሆን ሙሉ ሰውነታቸው የሚያተኩስ ከሆነ ግን እሱ ምርመራና ሕክምና ይፈልጋል ማለት ነው። ሶስተኛው የህፃናት ጭንቅላታቸው ቦዲ ሰርፌስ ኤሪያ የሚባል ነገር አለ። የህፃናት የቦዲ ሰርፌስ ኤሪያ ከፍተኛው ፐርሰንት ወይም 25% የሚይዘው ጭንቅላታቸው ነው። በነገራችን ላይ ህፃናት ሲወለዱ የጭንቅላታቸው ክፍል ከሌላኛው የሰውነት ክፍላቸው ብዙ ፍሎ የሚፈልግ ብዙ ደም የሚፈልግ ትልቅ ቦዲ ሰርፌስ ያለው ኤሪያ ነው። ሙቀት ለመጨመርም ለመቀነስም የሚጠቅማቸው ክፍል ነው። ስለዚህ ይህን ከፍተኛ ቦዲ ሰርፌስ ኤሪያ በጭንቅላት በኩል ስለሚያገኙት ሙቀታቸውን ለመቆጣጠር ይጠቀሙበታል ማለት ነው። ስለዚህ ይሄ ቦዲ ሰርፌስ ኤሪያው ከፍተኛ ስለሆነ ነው ይባላል። ሶስተኛው ነገር ደግሞ ህፃናት ወደ ጭንቅላታቸው የሚሄዱ ብዙ ደም ስሮች አሉት። በነገራችን ላይ የህፃናት የጭንቅላት እድገት ከፍተኛ የሚመዘገው በመጀመሪያ 1 ዓመት ነው። ከመጀመሪያ 1 ዓመት ከፍተኛው የሚያድገው በመጀመሪያዎቹ 3 ወራት ነው። በመጀመሪያ 3 ወራት ከተወለዱበት በወር 2 ሴንቲሜትር ጭንቅላታቸው እየጨመረ ይሄዳል። ልክ የሚቀጥለው ዓመት ከ3 ወር እስከ 6 ወር ደግሞ ቢያንስ በወር ውስጥ 1 ሴንቲሜትር ይጨምራሉ። የመጨረሻዎቹ 6 ወራት ደግሞ በወር 0.5 ሴንቲሜትር እየጨመረ ይሄዳል። ያ ማለት ወደ ጭንቅላት ደም ይፈልጋል። ጭንቅላታቸውን ለማሳደግ አእምሯቸውን ለማሳደግ ብዙ ደም ወደዛ ይፈሳል። ስለዚህ ያ ደም ደግሞ ሙቀት ይዞ ነው የሚመጣው። ከኢንተርናል ኮር ከምንለው ዋናው ስትራክቸር ወይም ከአካላችን ብዙ ሙቀት ይዞ ነው ወደዛ የሚሄደው። ያ ሙቀት ደግሞ ጭንቅላት ድረስ ጭንቅላት አካባቢ ሊግል ይችላል። ይሄ ፍጹም ተፈጥሯዊ የሆነ ነገር ነው። ስለዚህ ሶስተኛው ምክንያት የህፃናት የደም ስሮቻቸው ከፍተኛ ፍሎ ያላቸው ወደ ጭንቅላት ስለሆነ ነው። ስለዚህ መጋላቸው መሞቃቸው ፍጹም የሚጠበቅ ነገር ነው ማለት ነው። እሺ፣ ስለዚህ እነዚህ ዋና 3ቱ ነገሮች ሙቀት የሚጨምሩ ናቸው ብለናል። ላብ የሚያበዙ ነገሮች የትኞቹ ናቸው? ላብ የሚያበዙ ወደ 7 ዋና ምክንያቶች አሉ። የመጀመሪያው ጄኔቲክስ፣ ያ ማለት በተፈጥሮ የሚመጣ የላብ መብዛት። አንዳንድ ሰዎች አስተውላችሁ ከሆነ በጣም ላብ የሚያመነጩ ሰዎች አሉ። ብብት ላይ ሊሆን ይችላል፣ ጭንቅላት ሊሆን ይችላል፣ እግራቸው በጣም ላብ የሚበዛባቸው ሰዎች አሉ። ይህ ተፈጥሯዊ ሃይፐርሃይድሮሲስ ይባላል። ተፈጥሯዊ ነው። የላብ የሚያመነጩ እጢዎች ብዙ ከሆኑ በተፈጥሮ ብዙ ላብ ሊያመነጩ ይችላሉ። የመጀመሪያው ምክንያት የላብ አመንጭ እጢዎች በዘረመል የሚመጡ ከፍ ያለ ቁጥር ካላቸው እነሱ ላብ ሊያበዙ ይችላሉ። ይህን ለመተካት ደግሞ በቂ ፈሳሽ፣ በቂ ጡት ወተት ወይም በቂ የሆነ የፎርሙላ ወተት ያስፈልጋቸዋል ማለት ነው። ሁለተኛው ደግሞ የደም ማነስ ካለ። የደም ማነስ ብዙ ምልክቶች አሉት። የመጀመሪያው ምልክት ላብ ማብዛት ሊሆን ይችላል። ሁለተኛው ድካም ሊሆን ይችላል። ሶስተኛ ኪሎ አለመጨመር ሊሆን ይችላል። መነጫነጭ፣ እንዲሁም ባሰብነው ልክ እድገታቸው ካልተመዘገበ የደም ማነስ ሊሆን ይችላል። የደም ማነስ በብዙ አይነት ምክንያት ይከሰታል። ህጻናት ላይ ግን በብዛት የሚያጋጥመን የአይረን እጥረት ነው። ስለዚህ የአይረን እጥረት ተከትሎ የሚመጣ የደም ማነስ ካለ ይህ ላብ በጣም ሊጨምር ይችላል ማለት ነው። በተለይ ደግሞ የሚጠቀሙት የላም ወተት ከሆነ ወይም ደግሞ የእናት ጡት ወተት ሆኖ ደግሞ የእናት ጡት ወተት ውስጥ በቂ የሆነ አይረን ከሌለ ላብ ሊበዛ ይችላል። ስለዚህ የላብ ምክንያት በትክክል ለማወቅ ራሱን የቻለ ምርመራ አለ። ይህ ምርመራ በነገራችን ለማግኘት ከፈለጋችሁ ብሩኪድስ ልዩ የህጻናትና ታዳጊዎች ክሊኒክ ላይ የደም ማነስ ምርመሮች አሉ። እንዲሁም የቫይታሚን ዲ፣ የአይረን፣ የፎሌት እንዲሁም የሌሎች ምርመሮች አሉ። ህክምናውን ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣት ትችላላችሁ። ክፍት የስራ ቦታ ለህጻናት ነርሶችና ላቦራቶሪ ባለሙያዎች። ብሩኪድስ ልዩ የህጻናትና ታዳጊዎች ክሊኒክ ልምድ ያላቸውን የህጻናት ነርሶችና ላቦራቶሪ ባለሙያዎች አወዳድሮ መቅጠር ይፈልጋል።
የመጀመሪያ ክፍት የስራ ቦታ ለህፃናት ነርሶች ነው። ብዛት 2 በህፃናት ህክምና 2 ዓመትና ከዛ በላይ እየሰራ ወይም የሰራች የትምህርት ደረጃዋ ወይም ደረጃው በነርሲንግ ዲፕሎማ ወይም ዲግሪ ያለው ወይም ያላት የተጣራ ደሞዝ 20 ሺህ ብር ጥቅማ ጥቅምን ዲዩቲን ሳይጨምር ታካሚዎችን በትዕግስትና በፍቅር ማስተናገድ የምትችል ወይም የሚችል የህፃናት ህክምና ላይ ቢያንስ 2 ዓመትና ከዛ በላይ የሰራች ተቀባይነት ታገኛለች። ሁለተኛው ክፍት የስራ ቦታ ላቦራቶሪ ቴክኒሻን ሲሆን የምንፈልገው ብዛት 2 የትምህርት ደረጃ ላቦራቶሪ ቴክኖሎጂስት የሆነ ልምድ 2 ዓመት እና ከዛ በላይ በህፃናት ህክምና ላይ ወይ ክሊኒክ ወይም ሆስፒታል ላይ የሰራ ወይም የሰራች የተጣራ ደሞዝ 15000 ዲዩቲ እና ሌሎች ጥቅማ ጥቅሞችን ሳይጨምር ያገኛል። የስራ አድራሻ አዲስ አበባ ጦር ኃይሎች አካባቢ ነው። የስራ ቦታው ብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። አመልካቾች ሲቪያችሁና ፎቶአችሁን ከታች ባስቀመጥነው የቴሌግራም ሊንክ ላይ ያስቀምጡልን። ቴሌግራም ላይ ሄዳችሁ @ብሩኪድስ ክሊኒክ ብላችሁ ሰርች አድርጉት። በዛ ላይ ሲቪያችሁን ፎቶአችሁን አታች ማድረግ ትችላላችሁ። እናመሰግናለን። ሶስተኛው ምክንያት ደግሞ የልብ ክፍተቶች ካሉ ነው። የልብ ክፍተት ካለ ልብ በጣም ከፍተኛ ነው ጉልበት ይጠቀማል። ያንን ክፍተት ኮምፐንሴት አድርጎ ለመሸፈን ከፍተኛውን ኢነርጂ ይጠቀማል። ያ ኢነርጂ ልክ እንደ ስፖርት ነው። ስፖርት ስንሰራ ላብ ይኖራል አይደለ? ከፍተኛ ኢነርጂ የሚጠቀም ማንኛውም እንቅስቃሴ ላብ ሊያመነጭ ይችላል። ልክ በተመሳሳይ የልብ ክፍተት ያላቸው ሰዎች፣ የልብ ችግር ያለባቸው ህፃናት ከፍተኛው ጉልበት ይጠቀማል። ያ ጉልበት ሲበዛ ደግሞ ላብ ሊያመነጭ ይችላል። አራተኛውና ቀላሉ ነገር ደግሞ የአካባቢው ሙቀት ከፍተኛ ከሆነ ይህ ማንኛውም ሰው ላይ ይከሰታል። ለምሳሌ ሳናቅላቸው ኮንዶሚኒየም ውስጥ በጣም እሽግ አድርገን የምናኖራቸው ከሆነ፣ መስኮት በደንብ ማንከፍት ከሆነ፣ አየር ማይዘዋወር ከሆነ ወይም ደግሞ የምናበዛባቸው በጣም ብዙ ልብሶች ካሉ ሰውነታቸው ኦቨር መሞቅ የለበትም። ህፃናትን ምናልባት በጣም ስለደራረብንላቸው የሚወፍሩ ይመስልናል አይደለ? እንደዛ አይደለም። በእርግጥ ፕሪተርን ቤቢ ከሆኑ ትክክል ነው፣ ሙቀት ይፈልጋሉ። ሙቀታቸው ከወረደ ኪሎቸው ላይ ጨምሩ ይችላል። ፕሪተርን ማለት ያለ ጊዜያቸው የተወለዱ ህፃናት። በነገራችን ላይ ያለ ጊዜያቸው የተወለዱ ህፃናት ራሱን የቻለ እንክብካቤ ያለውና ያን እንክብካቤ እንሰራላችሁ ከፈለጋችሁ ከታች ስራለን ብላችሁ ኮሜንት አድርጉልን። ብዙ ላይክ የሚያገኝ ከሆነ ያ ጥያቄ በሚቀጥለው ቪዲዮ ስለ ፕሪተርን ቤቢዎች ያለ ጊዜያቸው ስለተወለዱ ህፃናት አንድ ሙሉ ቪዲዮ አዘጋጅላችኋለሁ። ስለዚህ ልብስ አታብዙባቸው፣ አየር በደንብ መዘዋወር ይኖርበታል ማለት ነው። አምስተኛው ምክንያት ደግሞ የሆርሞን ችግሮች ካሉ፣ በተለይ ደግሞ የታይሮይድ ሆርሞን እና ሌሎች የአድሬናል ሆርሞን ችግር ካለ፣ ሌሎች ፊዮክሮሞሳይቶማ የሚባሉ ኬዞች አሉ። ላብ በጣም እንዲበዛ የሚያደርጉ ከፍተኛ ሆርሞን የሚያመነጩ የሆርሞን ችግሮች ካሉ እነዚህ ሊከሰቱ ይችላሉ። ለምሳሌ የታይሮይድ ሆርሞን ከበዛ፣ ታይሮይድ ማለት ከአንገታችን ፊት ለፊት ያለ እጢ ሲሆን ዋና ስራው የታይሮይድ ሆርሞኖችን ማመንጨት ነው። እነዚህ የታይሮይድ ሆርሞኖች ደግሞ በጣም ከፍተኛ ሲሆኑ ላብ ያመነጫሉ፣ ሰውነታችን ቀጫጫ እንዲሆን ያደርጋሉ። ከዛ በተጨማሪ ደግሞ አይናችን በጣም ጎላ እንዲል ሊያደርጉ ይችላሉ። አንዱ ምልክት ላብ ማብዛት ሊሆን ይችላል። እነዚህ ነገሮች ካሉ ግዴታ ሕክምናና ምርመራ ይፈልጋል። በቤተሰብም የታይሮይድ ችግር ካለ ህፃናት የታይሮይድ ሆርሞን ምርመራ ያስፈልጋቸዋል። ይህም የታይሮይድ ሆርሞን ምርመራ በክሊኒካችን እየተሰጠ ይገኛል። ስድስተኛው ምክንያት ደግሞ ኢንፌክሽኖች ናቸው። ለምሳሌ ቶንሲል ኢንፌክሽን ሊሆን ይችላል፣ የአንጀት ኢንፌክሽን፣ ሽንት ቧንቧ ኢንፌክሽን። ማንኛውም ኢንፌክሽኖች ካሉ ምን ያስከስታሉ? ትኩሳት ይመጣል። ትኩሳቱ ደግሞ ሰውነታችን ሬጉሌት ለማድረግ የሚሞክረው በላብ አማካኝነት ነው። ላብ በነገራችን ላይ የሰውነት ሙቀት መቀነሻ ስታይል ነው፣ ወይም ራሳችንን የምናቀዘቅዝበት የተፈጥሮ የሆነ አዳፕቴሽን ሜካኒዝም ነው። ይህን ደግሞ ህመም ካለ ትኩሳት ካለ ፍጹም የሚጠበቁ ነገሮች ናቸው። ሰባተኛውና የመጨረሻው ብዙ ሰዎች የማትገምቱት ነገር ደግሞ የቫይታሚን ዲ እጥረትና ሪኬትስ የሚባለው ኬዝ ካለ ላብ ሊበዛ ይችላል። የቫይታሚን ዲ እጥረት ብዙዎቻችን ላይ ስንመረመር አሁን እየተገኘ ይገኛል። ምክንያቱም አብዛኞቻችን ቤት ውስጥ ነው የምንለው፣ ፀሐይ አናገኝም፣ ወይ ደግሞ በቫይታሚን ዲ የበለጸጉ ምግቦች በተለይ የአሳ፣ የጉበት ስጋ፣ እንቁላል በደንብ ስለማንወስድ የቫይታሚን ዲ መጠናችን ዝቅተኛ ሆኖ ተገኝቷል። ብዙ ህጻናትም ስንመረምራቸው አብዛኞቹ የቫይታሚን ዲ እጥረት አለባቸው። ቫይታሚን ዲ እጥረት ካለ ደግሞ የአጥንት ህመም፣ የመገጣጠሚያ ህመም ያመጣል። ያ ህመም ደግሞ ህጻናት ላይ አመመኝ አይሉም፣ ይልቁንም ህመማቸውን በላብ አማካኝነት ልታዩት ትችላላችሁ። ስለዚህ እነዚህ ነገሮች ካሉ ግዴታ ህክምና ምርመራ ይፈልጋሉ። የቫይታሚን ዲ ምርመራ ያስፈልጋቸዋል ማለት ነው። ስለዚህ ለዛሬ ያለኝ መረጃ ይህን ይመስላል። እንግዲህ እነዚህ የላብ ምክንያቶች ልጆቻችሁ ላይ ካስተዋላችሁ ህክምና ምርመራ በህጻናት ስፔሻሊስት ሐኪም ብታደርጉላቸው መክራችኋለሁ። ብዙ ጊዜ አደጋ የለውም ላብ፣ ግን ደግሞ እንደዚህ ለየት ያለና በጣም ረጅም ጊዜ የሚቆይ ከሆነ ቶሎ መተንፈስ ካላቸው ህጻናት ላይ ወይም ለየት ያለ የሪኬትስ የሚመስል ምልክት ካያችሁ፣ ሪኬትስ ማለት የአጥንት መጣመም ኬዝ ማለት ነው። እንደዚህ ምልክት ካያችሁ ወይም ልጁ የሚነጫነጭ ከሆነ፣ ለመጥባት የሚቸገር ከሆነ፣ እነዚህ ነገሮች ካሉ ግዴታ ህክምና ምርመራ ይፈልጋሉ። በአቅራቢያችሁ ባለው የህጻናት ስፔሻሊስት ሐኪም ማሳየት ትችላላችሁ። በእኛም ክሊኒክ ላይ እየተሰጠ ይገኛል ህክምናው። ለዛሬ ያለኝ መረጃ ይህን ይመስላል። መረጃን ከወደዳችሁ ላይክ አድርጉ። ጥያቄ ካላችሁ ደግሞ ኮሜንት ላይ ያስፍሩልን። ዶክተር ፋሲል ነኝ፣ የህጻናት ስፔሻሊስት ሐኪም ከብሩኪድስ ልዩ የህጻናትና ታዳጊዎች ክሊኒክ። መልካም ጊዜ